የቢን የምናደርገው ምንድነው የኤቢሲን ቫልዩ መጀመሪያ ማውጣት አለብን ማለት ነው። a is equal to a በዚህ ኬስ ስንት ነች? አንድ ነች በውስጥ አዋቂነት ያለችው ኤን አንድ አደርጋታለሁ። ቢ ስንት ትሆናለች? ቢ 6 ነው የምትሆነው ማይነስ 6 አክቹሊ ምክንያቱም ፎርማችን እንዴት ነበረ? x ስኩዌር ፕላስ bx ፕላስ c ነው። ስለዚህ እዚህ ጋር የነበረችው ፕላስ ስለነበረች አሁን ግን ማይነስ ስለሆነች ማይነስ 6 ነች ማለት ነው የቢ ቫልዩ። ሲም በተመሳሳይ ስንት ነው የሚሆነው ማለት ነው? ማይነስ 5 ነው የሚሆነው ማለት ነው። ስለዚህ ወደ ፎርሙላችን ሰብስቲቲዩት ስናደርግ ማይነስ b ፕላስ ኦር ማይነስ b ስኩዌር ማይነስ 4ac ኦቨር 2a እናደርጋለን። ማይነስ b ነው የተባልነው እዚህ ጋር ግን ኦሬዲ የቢ ቫልዩ ማይነስ ናቸው አይደለ? ስለዚህ ማይነስ እና ማይነስ 6 ነው የምናባዘው ማለት ነው። ስለዚህ ማይነሱ ከማይነሱ ጋር ይጣፋልና ምን ትቀራለች? 6 ብቻ ትቀራለች ማለት ነው። 6 ፕላስ ኦር ማይነስ ቢ ስኩዌር ሲባል ማይነስ 6ን ስኩዌር ነው የምናደርገው። ማይነስ 6 ስኩዌር ሲደረግ 36 እናገኛለን ማለት ነው። ማይነስ 4 ኤ ስንት ነች? ያገኘናት አንድ አለች ከዚህ ጋር ኤ ሲ ደግሞ ማይነስ 5 ነች ኦቨር 2 ታይምስ ኤ 2 ታይምስ ኤ ማለት 2 ታይምስ 1 ነች። ስለዚህ ራሱ 2 ይሆናል እናስቀምጠዋለን ማለት ነው። ይሄን ስናቃልል ራዲካል ውስጥ ያለውን ስንጨርስ መጀመሪያ እዚህ ጋር ማይነስ አለ እዚህ ጋር ማይነስ አለ። ማይነስ እና ማይነስ ቁጥሮች የሚባዙ ከሆነ ምን ይሆናል? ፕላስ ነው አይደለም የሚሆነው። ሶ እቺኛዋ ማይነስ በማይነስ ተባስታ ፕላስ እናረጋታለን። 4 ጊዜ 5 20 ነው። 36 እና 20ን ስንደምር 56 ይሰጠናል። ስለዚህ ራዲካል ውስጥ የምናገኘው ቫልዩ 56 ይሆናል ኦቨር 2 ይሆናል ማለት ነው። ስለዚህ እቺ ሁለት ቅድም እንዳልኳችሁ ለሁለቱም ትሰራለች። ሁለቱን የምታካፍልልን 6 ሲካፈል ለ2 3 ይሆናል ፕላስ ኦር ማይነስ ራዲካል 56 ኦቨር 2 እናደርጋለን። 56 ስለማትወጣ እዛው ቁጭ እናደርጋትና መልሳችን ይሄን ይመስላል ማለት ነው። ስለዚህ ሁለት መልስ ነው አለን ብለን እናስበው። እነዚህ ፕላስ ኦር ማይነስ ተብሎ ሲቀመጥ ብያችኋለሁ። የመጀመሪያው ፕላስ ሲሆን መካከላቸው ያለው 3 ፕላስ ራዲካል 56 ኦቨር 2 አለ። ሁለተኛው ሶሉሽናችን ደግሞ ምን ይሆናል? 3 ማይነስ ራዲካል 56 ኦቨር 2 ይሆናል ማለት ነው። ስለዚህ የኳድራቲክ ፎርሙላ ተጠቅመን ሶልቭ የምናደርግበት መንገድ ይሄንን ይመስላል ማለት ነው። ስለዚህ ዘ ዲስክሪሚናንት ነው የሚለን እዚህ ጋር። ዲስክሪሚናንት ማለት ኳድራቲክ ፎርሙላችን ላይ ስንሰራ እዚህ ጋር ቢ ስኩዌር ማይነስ 4 ኤሲ ብዬ ወሰድኩት ማለት ነው። ዚስ ዋን ዲስክሪሚናንት ይባላል። ይሄ ዲስክሪሚናንት ቫልዩ ስለ ኳድራቲክ ኢኩዌሽኖቻችን ኢንፎርሜሽን ይሰጠናል። ምን አይነት ኢንፎርሜሽን ይሰጠናል ነው የሚለን ያ ኳድራቲክ ኢኩዌሽን ሁለት ሪል ሩቶች ነው ያሉት ወይስ አንድ ብቻ ነው ወይም ደግሞ ምንም ሪል ሩት ወይም መልስ ያለውም የሚለውን ማወቅ እንችላለን። ጀስት ዲስክሪሚናንቱን በመስራት ብቻ ማለት ነው። ስለዚህ ዲስክሪሚናንታችንን እዚህ ጋር ዲ ብለን አስቀምጠነው ነው። ስለዚህ ዲ ግሬተር ዛን 0 ሆነ ማለት ወይም ቢ ስኩዌር ማይነስ 4 ኤሲ ራዲካል ውስጥ ያለችዋን ሰርተን እሷ ግሬተር ዛን ኦር 0 ከሆነች ምን ይሆናል ማለት ነው? ሁለት ዲስቲንክት ሪል ሩት ነው ያለው ወይም ሁለት መልሶች ነው ያሉት ማለት ነው ያ ኳድራቲክ ኢኩዌሽን። ቢ ስኩዌር ማይነስ 4 ኤሲ ወይም ዲ ደግሞ ከ0 ጋር እኩል ከሆነ አንድ መልስ ብቻ ይኖረዋል ኳድራቲክ ኢኩዌሽናችን። ኢፍ the discriminant is less than 0 ወይም d less than 0 ከሆነ ደግሞ ምን ይሆናል ማለት ነው? ኖ ሪል ሩት ወይም ምንም አይነት መልስ አይኖርም ማለት ነው። ምክንያቱም b square minus 4ac የምትቀመጠው ከማን ጋር ነበረ? አንደር ራዲካል ነበር የምትቀመጠው። ኔጌቲቭ ቁጥር ደግሞ ከራዲካል መውጣት አይችልም። ስለዚህ ኔጌቲቭ ቁጥር ከመጣልን ምንም አይነት መልስ ወይም ሩት አይኖረውም ማለት ነው። ስለዚህ check whether the following quadratic equations have two real roots, one real root or no real roots። እነዚህ የተሰጡን ኳድራቲክ ኢኩዌሽኖች ስንት መልሶች እንዳሏቸው ቼክ እናደርጋለን። ካሏቸው መልስ ደግሞ if any real root exists find its መልሱን አስቀምጡ ይለናል ማለት ነው። ስለዚህ የመጀመሪያውን ኤግዛምፕል እንመልከት። x square minus 5x plus 6 ዲስክሪሚናንት ያልነው ምንድን ነበር የምንሰራው? b square minus 4ac ምን ያህል ነው የሚለውን ነው አሁን የምንሰራው ማለት ነው። አንድ መልስ ነው ሁለት መልስ ነው ወይስ መልስ ያለው የሚለውን ለማወቅ በዚህ ኬዝ a አንድ ነች፣ b ማይነስ 5 ነች፣ c ደግሞ 6 ነች። ስለዚህ b ስኩዌር ማለት ማይነስ 5 ስኩዌር ነው 25 ነው። ሲቀነስ 4 a ደግሞ ስንት ነች? አንድ ነች 4 times 1
ሲ ደግሞ ማለት 6 ነች። ስለዚህ ይሄንን ስንሰራ የምናገኘው መልስ ስለ ሩት አማውንቱ ይነግረናል ማለት ነው። 25 ሲቀነስ 4 ጊዜ 1 4 ይሆናል። 4 ጊዜ 6 ደግሞ 24 ነው። ስለዚህ 25 ሲቀነስ 24 1 ነው። ምን ብለን ነበረ? ዲስክሪሚናንታችን ወይም b ስኩዌር ማይነስ 4ac ላይ የምናገኘው ቫልዩ ግሬተር ዛን 0 ከሆነ this quadratic equation has two real roots ነው ያለው ማለት ነው። ሁለት መልሶች ነው ያሉት two real roots። any real root ካለው ደግሞ አግኟቸው ተብለናል። ስለዚህ ይሄንን በምን መስራት እንችላለን? ከፈለግን በኳድራቲክ ፎርሙላ፣ ከፈለግን በኮምፕሊቲንግ ዘ ስኩዌር፣ ከፈለግን ደግሞ በፋክተራይዜሽን መስራት እንችላለን። ፋክተራይዜሽን መረጥኩኛውን ለመስራት። ስለዚህ ምን አደርጋለሁ? ተባዝቶ 6 የሚሰጡኝ ሁለት ቁጥሮች ተደምረው ደግሞ -5 የሚሰጡኝ ቁጥሮች ብዬ ወስዳለሁ ማለት ነው። ስለዚህ እነዚህን ቁጥሮች ሳስብ -2 እና -3 ብወስድ ይሄ መልስ ያሟሉልኛል ማለት ነው። ምክንያቱም -2 እና -3 ሲደመር -5 ነው፣ ሲባዙ ደግሞ +6 ይሰጡኛል። ስለዚህ ምን አደርጋለሁ? x -2 ታይምስ x -3 ወስዳለሁ። ከማን ጋር እኩል ነው? ከ0 ጋር እኩል ነው ማለት ነው። ስለዚህ በብራኬት ያሉትን ወስደን x -2 = 0 እና x -3 = 0 ብለን ለሁለት እንከፍላቸዋለን ማለት ነው። ከሁለት አንዱ 0 ስለሚሰጡን ይሄኛውን ሶልቭ ስናደርግ ሁለት ወደዚህ ሳይድ ሲመጣ x ስንት ትሆናለች? 2 ትሆናለች ማለት ነው። ይሄኛውን ደግሞ x ስንት ይመጣል? 3 ይመጣል ማለት ነው። -3 ወደዛኛው ሳይድ ስትይ። ስለዚህ በዲስክሪሚናንት ቼክ እንደሰራ ነው ሁለት ሪል ሩት 2 እና 3 መጥቶልናል ማለት ነው። ስለዚህ ይሄንን ይመስላል። ሁለተኛው ደግሞ ኤግዛምፕል x² -4x + 4 = 0 አለ። ለዚህ ኬስ a b c በመውጣት ስንጀምር a 1 ነች፣ b -4 ነው፣ c ደግሞ 4 ነው። b² -4ac ውስጥ ስንታካቸው b ማለት ስንት ነች? -4 ብለናል። -4² 16 እናገኛለን። ሲቀነስ 4 ታይምስ a ደግሞ ማለት ስንት ነች? 1 ነች፣ እሷን እንከታታለን። c 4 አለን። 16 ሲቀነስ 4 ጊዜ 1 4 ነው። 4 ጊዜ 4 ደግሞ ራሱ 16 ነው። ስለዚህ 16 ሲቀነስ 16 0 እናገኛለን መልሱ ማለት ነው። ስለዚህ የb² -4ac ቫልዩ 0 ከመጣለን ኳድራቲክ ኢኩዌሽናችን ምንድነው ያልነው? ኦንሊ ዋን ሪል ሩት ነው ያለው ማለት ነው። አንድ መልስ ነው ያለው። x² -4x + 4ን ምን ብለን ማስቀመጥ እንችላለን? x -2 the whole square ብናደርግ የሚሰጠን ያንን ነው። ምክንያቱም ተባዝቶ 4 ተደምረው ደግሞ -4 የሚሰጡን ሁለት ቁጥሮች ብላችሁ ቼክ ብታረጉ -2 እና -2 ስለምናገኝ ኢዚሊ x -2 the whole square ብለን ማስቀመጥ እንችላለን ማለት ነው። ይሄንን ይሄ ከማን ጋር እኩል ነው? ከ0 ጋር እኩል ነው ብለናል። ሶ ሁለቱንም ራዲካል አንደር ራዲካል ብናስገባቸው ኤክስፖነንቱን ለማጥፋት ራዲካሉ በኤክስፖነንት ይጣፋል። x -2 ለብቻ ይቀራል = 0 ከራዲካል ስትወጣ ራሷ 0 ነች። ስለዚህ ምን ይሆናል ማለት ነው? ሁለት ወደዚህ ሳይድ ትሄዳለች። x = 0 ሲደመር 2 ይሆናል ማለት ነው። ስለዚህ መልሳችን አንድ ሪል ሩት እንዳለ ሁለት ብቻ እንዳለ አረጋገጥን ማለት ነው። ወደ c ደግሞ ስንሄድ a b c ቫልዩ ከማውጣት እንጀምር። a ማለት 1 ነው፣ b 2 ነች፣ c ደግሞ 5 ነች። የb² -4ac ቫልዩ አሁንም ቼክ እናደርግ። b ማለት 2 ነች፣ 4 ታይምስ a 1 አለን፣ c 5። ይሄን ስንሰራ 2 ስኩዌር ማለት 4 ነው። ይሄ ሙሉ ደግሞ ስናባዛ 20 እናገኛለን። 4 ሲቀነስ 20 ደግሞ -16 ነው የሚሰጠን። ስለዚህ b² -4ac ወይም የዲስክሪሚናንት ቫልያችን ኔጌቲቭ ቁጥር ደግሞ ከሆነ ምን ብለናል? ኖ ሶሉሽን ነው። ይሄ ምንም መልስ የለውም። ተጨማሪ ኤኒ ፈርዘር ስቴፖች መሄድ አያስፈልገንም። ምንም የምንሰራው የኳድራቲክ ፎርሙላ ወይም ሌላ ኳድራቲክ ኢኩዌሽን ሶልቭ ማድረጊያ ሜቶዶች መሄድ አያስፈልገንም። ቀጥታ ኖ ሶሉሽን ብለን እናስቀምጠዋለን ማለት ነው። አሁን ደግሞ የምናየው ሪሌሽንሺፕስ ቢትዊን ሩትስ ኤንድ ኮኤፊሺየንትስ ነው። ወይም ሩትስ ሶሉሽን የሰራናቸው እና በኮኤፊሺየንቶች መካከል ያለውን ትስስር ነው የምንመለከተው። ፋክተራይዜሽን ሜትድ ላይ ስንሰራ ምን እያደረግን ነበረ? ተባዝተው ኮንስታንት ተርሙን የሚሰጡን ተደምረው ደግሞ የሊዲንግ ኮኤፊሺየንቱን የሚድል ተርሙን ሊዲንግ ኮኤፊሺየንት የሚሰጡን
ቁጥሮች ስንፈልግ ነበር ሩት በዛ አማካኝነት ሪሌሽንሺፕ ወይም ትስስሮችን እየተመለከትን ነበረ። እዚህ ጋር የምናያቸው ደግሞ ስፔሲፊክ ሩሎች አሉ። ሶ ምንድነው የሚለን for a quadratic equation ax² plus bx plus c is equal to 0 የተባለ ኳድራቲክ ኢኩዌሽን ቢኖረንና ያ ኳድራቲክ ኢኩዌሽን ደግሞ ሁለት መልሶች ወይም ሁለት ሩቶች ቢኖሩት r1 and r2 የምንላቸው sum of the roots ወይም መልሶቻችንን ስንደምራቸው ምን እናገኛለን ነው የሚለን ማይነስ ቢ እናደርግና ቢ ማለት የሚድል ተርማችን ኮኤፊሺየንት ነው። ሶ ማይነስ ቢ ሲካፈል ከኤ ወይም ከሊዲንግ ኮኤፊሺየንቱ ጋር ከምናገኘው ውጤት ተካፍሎ የምናገኘው ውጤት ከሰሞቹ ጋር እኩል ነው ይለናል። ፕሮዳክት ኦፍ ዘ ሩትስ ደግሞ የሚለን ሁለቱ የፕሮዳክቶቹ ውጤት ሲባዛ የሩቶቹ ፕሮዳክት ብዜት ስንት ይሰጠናል ነው የሚለን ሲ ኦቨር ኤ። ሲ ማለት ኮንስታንታችን ነች እዚህ ጋር፣ ኤ ማለት ደግሞ ምንድነች የሊዲንግ ኮኤፊሺየንታችን ውጤት ነች። ስለዚህ እነዚህ ህጎችን ይዘን የምንሄድ ይሆናል ማለት ነው። ሰሙ የማይነስ ቢ ኦቨር ኤ ጋር እኩል ነው፣ ብዜታቸው ወይም ፕሮዳክታቸው ደግሞ ከሲ ኦቨር ኤ ጋር እኩል ነው ይለናል። በኤግዛምፕል ስንመለከት ፋይንድ ዘ ኳድራቲክ ኢኩዌሽን፣ እዚህ ጋር የተሰጠን ኳድራቲክ ኢኩዌሽን አለ ኤ ኤክስ ስኩዌር ፕላስ 3x ፕላስ c is equal to 0 ተብሎ ተሰጥቷል። እንደምታዩት የተሰጠን ኳድራቲክ ኢኩዌሽን ሙሉ አይደለም። የኤ ቫልዩ ወይም የሊዲንግ ኮኤፊሺየንታችን ቫልዩ አናውቀውም። በተጨማሪ ደግሞ ሲን ወይም ኮንስታንት ተርማችንን አናውቃትም ማለት ነው። ስለዚህ ምን ተሰጥቶናል ግን ተጨማሪ ሳም ኦፍ ዘ ሩትስ የመልሶቻችን ድምር የሩት ዋን እና የሩት ቱ ድምር ማለት ነው። ከዛ ፕሮዳክታቸውም ወይም ብዜታቸውም ደግሞ የሩት ዋን እና የሩት ቱ ብዜት ሁለት ተሰጥቶናል። ስለዚህ የኛ ስራ የሚሆነው ኤ እና ሲን ማግኘት ማለት ነው። ስለዚህ ጊቭን የተሰጡ ነገሮች አንደኛ ከኳድራቲክ ኢኩዌሽናችን ላይ የቢ ቫልዩ ተሰጥቶናል 3 ነች። ስለዚህ እናስቀምጣለን። ሩት ዋን ፕላስ ሩት ቱ ሰማቸው ተሰጥቶናል። ሩት ዋን ታይምስ ሩት ቱ ፕሮዳክታቸውም ተሰጥቶናል። ሰም ስናደርግ ወይም የሩቶቻችንን ድምር ስንት ይሰጠናል ተብለናል? -3 ይሰጠናል ተብለናል። ሩት ዋን ፕላስ ሩት ቱ ደግሞ ከማን ጋር እኩል ነው ብለን ነበረ? ከማይነስ ቢ ኦቨር ኤ ጋር እኩል ነው ብለን ነበረ። ቀጣይ ደግሞ የተሰጠን ፕሮዳክት ነው፣ ሲባዙ 2 ነው ተብለናል። ሩት ዋን ታይምስ ሩት ቱ ደግሞ ቅድም ባየነው መሰረት የሲ ኦቨር ኤ ጋር እኩል ነው ማለት ነው። ስለዚህ አሁን እኛ ሪኳየርድ ወይም የተጠየቅነው የሚያስፈልጉ ነገሮች ኳድራቲክ ኢኩዌሽኑን ለመጨረስ ኮምፕሊት ለማድረግ ምንድን ነው ማለት ነው የኤ ቫልዩ እና የሲ ቫልዩ ነው ማወቅ የሚጠበቅብን ማለት ነው። ስለዚህ ማይነስ ቢ ኦቨር ኤ ስንት ጋር እኩል ነው ብለናል? ከድምሩ ጋር እኩል ስለሆነ ከማይነስ 3 ጋር እኩል ነው እንለዋለን። ሲ ኦቨር ኤ ደግሞ ከፕሮዳክቱ ጋር እኩል ነው ብለናል። ሲ ኦቨር ኤ ስንት ነው? 2 ነው ከፕሮዳክቱ ጋር እኩል ስለሆነ ኦሬዲ ምን አግኝተናል? ቢ በኳድራቲክ ኢኩዌሽናችን ውስጥ ይገኛል። ቢ ማለት 3 ነች። ስለዚህ በቢ ቦታ ለምሳሌ እዚህ ጋር ብከት -3 ይሆናል አይደለ? ኦቨር ኤ ኢዝ ኢኳል ቱ -3 ይሆናል ማለት ነው። ስለዚህ እነዚህን ክሪስ ክሮስ ባደርግ ኤ በውስጥ አዋቂነት 1 አለው። ክሪስ ክሮስ ባደርግ -3 ታይምስ 1 ስንት ይሆናል? -3 ነው። ኢዝ ኢኳል ቱ 3 ታይምስ ኤ ደግሞ 3a ነው። ስለዚህ ኦቨር 3 ባደርግ ማንን አገኛለሁ ማለት ነው? የኤ ቫልዩን አገኛለሁ። ኤ ማለት ስንት ነች? -1 ነች ማለት ነው። ስለዚህ ሊዲንግ ኮኤፊሺየንቴን በዚህ መልኩ አገኘው። ይሄ ስንት ይሆናል ማለት ነው? -x² ፕላስ 3x አለን። ሲን ገና እናገኛታለን። ስለዚህ እሱን ሰርተን ደግሞ እንተካታለን ማለት ነው ያገኘነውን። ኤ -1 ከሆነ ሲ ኦቨር -1 ከማን ጋር እኩል ነው? ከ2 ጋር እኩል ነው እየተባለን ያለ ነው። ስለዚህ በተመሳሳይ እዚህ ጋርም ክሪስ ክሮስ አድርገን የሲን ቫልዩ ማወቅ እንችላለን። ይሄ ከስር 1 አለው። ስለዚህ ሁለቱን ስናባዛ ሲ ታይምስ 1 ራሱ ሲ ነው የሚሰጠን። 2 ጊዜ -1 -2 ይሰጠናል። ስለዚህ የሲ ቫልዩ ደግሞ ስንት ነው ያለን? -2 ነው። ስለዚህ ኳድራቲክ ኢኩዌሽናችን የመጨረሻ ኮምፕሊቱ ምን ይሆናል ማለት ነው? the completed quadratic equation QE እዚህ ጋር የምለው የኳድራቲክ ኢኩዌሽን ማሳጠሪያ ነው። ኳድራቲክ ኢኩዌሽናችን ስንት ይሆናል ማለት ነው? የኤ ቫልዩ -1 ሆኗል። ስለዚህ -x² ፕላስ 3x ሲ ደግሞ -2 ስለሆነች -2 ስንከት ይሄንን የምናገኝ ይሆናል ማለት ነው። ፋይናል ኳድራቲክ ኢኩዌሽን ይሄንን ይመስላል። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።